ለክብር የሚሆን የተቀደሰ የጌታ ዕቃ ይሆናል። እነዚህን ዕቃዎች ተመልከቷቸው። መስቀሉን በሉት። እያንዳንዱ ነገር እዚህ ቤት ሲመጣ ይቀደሳል። አሁን የተቀደሰ ዕቃ ትሆኑ ለእግዚአብሔር የክብር ዕቃ ሆነን አንለይም። ከመዝፈን ወደ መዘመር፣ ከተናጋሪነት ወደ ጭምትነት፣ የኃጢአት መናኸሪያ ከመሆን ቀስ በቀስ የእግዚአብሔር ማደሪያ ወደ መሆን፣ ከክፋት ወደ ደግነት፣ ወደ በጎነት፣ ወደ መልካምነት፣ ከጥላቻ ሰውን ሁሉ ወደ መውደድ፣ እግዚአብሔርን ወደ ማፍቀር ወደ ላይ፣ ሰውን ሁሉ ወደ መውደድ ወደ ጎን፣ ጠላትን ሁሉ ወደ ፍቅር ወደ ማምጣት ወደ ታች ከኛ አይጠበቅም ወገኖች። የጠላንን በመጥላት እስከ መቼ እንኖራል? ቀደሱም ዘንድ ፈልጉ፣ ያለ እርሱ ጌታን ሊያይ የሚችል የለምና። እዚህ የተሰበሰብነው እግዚአብሔርን የማየት ጉዞ ጀምረን ነው። እግዚአብሔር መንፈሳቸውን ንጹሕ ላደረጉ ሰዎች እግዚአብሔር ይታያል፣ እግዚአብሔር ይገለጻል። እዚህ የተሰበሰብነው ይሄንን እግዚአብሔርን የማየት የቅድስና ጉዞ ጀምረን ነው። የተወደዳችሁ ክርስቲያኖች፣ የእግዚአብሔር የሆነ ነገር ሁሉ ለእግዚአብሔር ይለያል። የእግዚአብሔር የሆነ ማንኛውም ነገር ለእግዚአብሔር የተለየ ይሆናል። መቀደስ ማለት ምን ይመስላችኋል? ለእግዚአብሔር መለየት ማለት ነው። ቅድስና ማለት ምን ይመስላችኋል? እኔ የእግዚአብሔር ነኝ ማለት ነው። በእርግጠኝነት እዚህ የመጣነው የእግዚአብሔር ስለሆንን ነው። ወይም የኛ ባለቤት እግዚአብሔርን ለማድረግ ነው እዚህ የመጣነው። ታዲያ የእግዚአብሔር የሆነ ነገር ምን ይሆናል ካላችሁኝ፣ አንድ ነገር ይሆናል። ለእግዚአብሔር የተለየ ይሆናል። ይሄ ምን ማለት ነው? መቀደስ ነው። ቀደሰ ማለት ለየ ማለት ነው። ቀደሰ ማለት አከበረ ማለት ነው። አያችሁ፣ የኔና የእናንተ የመንፈሳዊነት ጉዞ ለእግዚአብሔር መለየት ነው። በቃ ጉዟችን ይሄ ብቻ። ማህሌት ብንቆም፣ ቅዳሴ ብናስቀድስ፣ ጾም ብንጾም፣ ገዳም ብንሄድ፣ ብንመጸውት፣ የትኛውንም መንፈሳዊ ነገር ብናደርግ ዓላማው ለእግዚአብሔር መለየት ነው። የእግዚአብሔር የመሆኛ መንገድ ነው ወገኖች። ይሄ ነው ቅድስና የሚባለው፣ ለእግዚአብሔር ተለይቶ መኖር። ወገኖቼ ለምሳሌ በዚህ ቀን አንዲትን ቀን ሰንበትን ቤተ ክርስቲያን ታስባለች። እግዚአብሔር ከቀን ሁሉ ለይቶ ቀንን ያከብራል፣ ሥራ ይሠራባቸዋል፣ ተአምራት ያደርግባቸዋል። ቀን እንኳን ሳይቀር ለእግዚአብሔር ይለያል። እሱ ምን ይባላል? የተቀደሰ ቀን ይባላል። እግዚአብሔር ሥራ ይሠራባቸው።
ቀናት ብቻ አይደሉም ወገኖቼ፣ ስፍራዎች። አሁን የተሰበሰብንበት ቦታ የእግዚአብሔር መቅደስ ቅዱስ ነው ተብሎ ተጽፏል። ሌላ ቦታ ካለው አፈር ይህ አፈር ይለያል። ሌላ ቦታ ካለው ስፍራ ይህ ስፍራ የተለየ ነው። ምክንያቱም ለእግዚአብሔር ከብሯል። የተወደዳችሁ ክርስቲያኖች፣ ይህ ቅዱስ ቦታ ነው፣ ለእግዚአብሔር ስለተለየ ነው። ደብረ ታቦርን ላስታውሳችሁ። ቅዱስ ጴጥሮስ በመልእክቱ ምን ይላል? በቅዱሱ ተራራ ይላል። ተራራ ሁሉ ቅዱስ አይደለም። እግዚአብሔር ሥራ ሲሰራበት፣ እግዚአብሔር ተአምር ሲያደርግበት ለእግዚአብሔር የተለየ ይሆናል፣ ቅዱስ ተብሎ ይጠራል። አያችሁ፣ የአገልግሎት ልብሳቸው የአባቶቻችን እንኳን ሳይቀር የምድር ላይ ኑሯቸው እንኳን ሳይቀር ቅዱስ ይሆናል፣ ይለያል። በጥንት በኦሪቱ ቅድስና ለእግዚአብሔር የሚል እንኳን ሳይቀር ይጻፍበታል። ይለያል። ከጨርቅ ጨርቅ ይለያል። ከውሃ ውሃ ይለያል። ከአፈር አፈር ይለያል። ከተራራ ተራራ ይለያል። መቀደስ መለየት ማለት እሱ ነው። ክርስቲያኖች፣ የቅዱስ ጳውሎስም ቃል የሚያመለክተው ይሄንን ነው። ምን ትፈልጋላችሁ ምዕመናን? ዛሬ ምን ፈልጋችሁ በዚህ ማለዳ ገሰገሳችሁ? ልማድ ሆኖባችሁ በሰንበት ሁል ጊዜ መምጣት ስላስለመዳችሁ መልካም ነው፣ ሰየው፣ ጥሩ ነው። ግን ዓላማችን መቀደሳችን ነው። ለምን ወንጌል እናስተምራለን? እንድንቀደስ። ለምን መዝሙር እንዘምራለን? እንድንቀደስ። ለምን ጾም እንጾማለን? እንድንቀደስ ነዋ። ለዚህ ነው ቅዱስ ጳውሎስ ትቀደሱም ዘንድ ፈልጉ ያለው። ምን ትፈልጋላችሁ ወገኖች? መቀደስ ነዋ። ራስን ለእግዚአብሔር መለየት ነዋ። የእግዚአብሔር ማደሪያ የሆነ ሰውነት ለእግዚአብሔር ማዘጋጀት ነዋ። እግዚአብሔር የሚያድርበት ሰውነትን ለእግዚአብሔር መርጦና ፈቅዶ መስጠት ነዋ። ቅድስና ማለት እሱ ነው ወገኖቼ። የእግዚአብሔር ፈቃድ ምን ይመስላችኋል? ቅዱስ ጳውሎስ በተሰሎንቄ መልእክቱ ላይ ምዕራፍ 4 ቁጥር 3 ላይ የእግዚአብሔር ፈቃድ ይህ ነው፣ እርሱም መቀደሳችሁ ነው ይላል። እግዚአብሔር ከኛ ምን ይፈልግብናል? መቀደሳችንን ነው እግዚአብሔር የሚፈልገው። ብራችንን አይፈልግ። ሀብት ሁሉ የሱ ነው። የቱንም ነገራችንን አይፈልግ። የቱም ነገር የመጣው ከሱ ነው። ታዲያ እግዚአብሔር ከኛ የሚፈልገው ምንድን ነው? የእግዚአብሔር ፈቃድ እርሱም መቀደሳችሁ ነው ነው የሚለው። ምዕመናን፣ እግዚአብሔር ከኛ ምን ይፈልጋል? እንድንቀደስለት፣ ንጹሕ እንድንሆንለት፣ የእሱ ማደሪያ ሆነ እንድንዘጋጅለት። ምዕመናን፣ እንደዚህ መለየት ጀምረናል። ለእግዚአብሔር የመለየት ጉዞ ይዘናል። እሱ ነው የሚያነጋግረን በዚህ ዘመን። ለእግዚአብሔር የተለየን ነን ወይ? ለእግዚአብሔር የተመረጥን ነን ወይ? እግዚአብሔር የሚያድርበት ሰውነት ገንዘብ አድርገናል ወይ? ምዕመናን፣ የአንዳንዶቻችን ሰውነት ይሸታል። እግዚአብሔርን አያስቀርብም፣ ይከረፋል። እንኳን እግዚአብሔርን ሰውን የማያስቀርብ ሰውነት ይዘናል። ኃጢአት አሽትቶታል። ታዲያ እግዚአብሔር በዚህ ሰውነት ያድራል? በደል ክርፋት ሆኖብናል። እንኳን እግዚአብሔር ማን ይቀርባል ወደኛ ሰውነት? አንዳንዶቻችን አውሬ ሆነናል። አንዳንዶቻችን ተተናኳሾች ሆነናል። አንዳንዶቻችን ማንንም የማናቀርብ ሆነናል። እንኳን እግዚአብሔር ምናልባትም አራዊት እንኳን ይሸሹን ይሆን? እኔ አላውቅም። በጣም ይሸታል። ክፋታችን ይሸታል።
ደስ የማያሰኘው ጸባያችን ይሸታል። እርኩሰታችን ይሸታል። አላበቃ ያለው ዝሙታችን ይሸታል። ተናጋሪነታችን ይሸታል። ጸባችን ይሸታል። ጥላቻችን ይሸታል። ታዲያ እግዚአብሔር በዚህ ሰውነት ያድራል። የአንዳንዶቻችን ሰውነት ምስቅልቅል ብሏል። እንኳን እግዚአብሔርን ሊያስገባ ሲያዩት እንኳን እንዴት ያስፈራል። ትርምስምስ፣ መያዣ መጨበጫ የሌለው ምስቅልቅል ያለ ሕይወት በዚህ በሱስ ሕይወት፣ በዚህ በዝሙት ሕይወት፣ በዚህ ታማኝ ባልሆነ ማንነት፣ በዚህ በዘረኝነት ምስቅልቅል ብሏል ወዳጆች። ታዲያ እግዚአብሔር ንጹሕ ባልሆነ ባልተሰናዳ ሰውነት ውስጥ እንዲያደር መጋበዝ ይቻላል እንዴ? የአንዳንዶቻችን ሰውነት ድር ያደራበት አደለ? ሸረሪት አላጠራበትም። መቼ ነው የተጠረገው? መቼ ነው ንጹሕ የሆነው? መቼ ነው የተጸዳው? እስኪያስቡት። መቼ ነው ንስሐ የገባ ነው? እስኪያስቡት። መቼ ነው የቆረብ ነው? እስኪያስቡት። ካጸዳ ነው እኮ ከረም። ተባይ የለውም። ትኋን አይራወጥበትም። ምዕመናን እንኳን እግዚአብሔር ሰው ያድርበታል የእኛን ሰውነት። አንዳንዶቻችንማ አስከፊ አራዊት አስረንበታል። እግዚአብሔር ወደ ሕይወታችን እግዚአብሔር መርጦት እግዚአብሔር ለይቶት በቅድስና እንዳያድርበት በጣም አስፈሪ አውሬዎች ደጃችን ላይ ያስረናል። እንዴት ያስቀርበው እግዚአብሔር! አሁን በእኔና በእናንተ ሰውነት እግዚአብሔር ይቀርባል። አንዳንዶቻችን ውሻ አስረንበታል እና ልናስነክሰው፣ አንዳንዶቻችን እንደ አንበሳ ቱግ ባዮች፣ ካልተደባደብን ባዮች፣ አንዳንዶቻችን እንደ እባብ ልስልስ ተንኮለኞች፣ አንዳንዶቻችን ተናዳፊ መርዘኞች። ታዲያ እግዚአብሔር በእነዚህ ሁሉ አራዊት ውስጥ አልፈግባ ልንለው ነው? የትኛው ሰውነት ነው ለእግዚአብሔር የተሰናዳ ቤት የሆነው ሸረሪት የተጠረገበት ማይሽት ንጹሕ? ስንት ዘመን ሆነን ወዳጆች። ታዲያ እግዚአብሔር በዚህ ሰውነት ያድራል። የተወደዳችሁ ወገኖቼ፣ ለዚህ ነው መቀደስ የሚያስፈልገን ለሁላችን። ለዚህ ነው መቀደስ የሚያስፈልገን። መጽሐፍ ቅዱስ ጥቂት ነጥቦችን ላንሳ። እንዲህ ይላል፣ ቅድስናን ፍጹም እያደረግን ራሳችንን ከሚያረክሱ ነገሮች እንለያለን ይላል። ወገኖቼ ገና ስንፈጠር ቅድስና እንደ ችግኝ፣ እንደ ዘር፣ እንደ ነብ ተሰጥቶን ነበረ። ምን እንድናደርገው? እንድናሳድገው፣ ቅድስናን ፍጹም እንድናደርገው። የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ምዕራፍ 6 ቁጥር 1 ቅድስናን ፍጹም እያደረግን ራሳችንን ከሚያረክስ ነገር እንለያለን። ቅድስናችን ፍጹም የሚሆነው በምንድን ነው? ራሳችንን ከሚያረክስ ነገር ስንለይ ነው። ወገኖቼ እግዚአብሔርን ደስ ከማያሰኝ ሰውነታችንን ከሚያረክሱ ነፍስንም ስጋንም መንፈስንም ከሚያረክሱ ነገሮች ስንርቅ ነው ቅድስናን ፍጹም የምናደርገው። ይህ የያዝነው የቅድስና ጉዞ ከወጣኒነት ወደ ማዕከላዊነት፣ ከማዕከላዊነት ወደ ፍጹምነት የሚያድግ የክርስትና ሕይወት ነው የያዝነው። ታዲያ ይሄ ፍጹም የሚሆነው የሚያድገው እግዚአብሔርን ወደ መምሰል የምንደርሰው በቅድስና እግዚአብሔርን የምንመስለው ከሚያረክሱ ነገሮች ስንለይ ነው። ምዕመናን፣ ይሄ ካልሆነ ታዲያ የክርስቲያን ወግ ምንድን ነው? እኛም እየረከስን የእግዚአብሔር ያልሆነው የረከሰ እንዴት ለእግዚአብሔር ሊቀርብ ይችላል? ወገኖቼ
ረክሰን እንዴት የእግዚአብሔር ዙፋንና ማደሪያ ልንሆን እንችላለን? አሁን መርከስ መቆም አለበት። ርኩሰት ለክርስቲያኖች አይገባም። በዝሙት መውደቅ መርከስ፣ በክፋት መውደቅ መርከስ፣ በበደል መኖር መርከስ፣ በጥላቻ መኖር መርከስ፣ ከፍቅር መራቅ መርከስ፣ ራሳችንን ከሚያርክሱ ነገሮች በመራቅ ቅድስናን ፍጹም ወደ ማድረግ መምጣት፣ እሱ ነው ቅድስና ወገኖች። ክርስቲያን አኗኗሩ ከሚያርክሱ ነገሮች በመለየት ነው የሚኖረው። አንደበቱ ክፉ እንዳይናገር ይቀድሳል። እያንዳንዱ የዕለቱ እንቅስቃሴ በቅድስና ይኖራል። የሚራመዳት መራመድ፣ ንግግሩ በጨው የተቀመመ፣ ሐሳቡ የተከለለ፣ ሕይወቱ የተቀነበበ፣ በአንዳች ነገር እግዚአብሔርን ላለማሳዘን ቀኑን ሙሉ እግዚአብሔርን በመፍራት ይኖራል። የቱ እግዚአብሔርን ደስ ያሰኘዋል ብሎ ያስባል። ቅድስና ማለት ከማለዳው ጀምሮ ሰውነቱን ገጥቶ ሕሊናውን ሰብስቦ እግዚአብሔርን ማስደሰት ዓላማው ሆኖ ከመርከስ ተለይቶ ይኖራል። ቅዱስ ጳውሎስ አሁንም እንዲህ ይላል፣ ማንም ራሱን ከነዚህ ቢያነጻ ለክብር የሚሆን የተቀደሰ ለጌታውም የሚጠቅም ዕቃ ይሆናል። አሁን የተቀደሰ ዕቃ አትሆኑ። ለእግዚአብሔር የክብር ዕቃ ሆነን አንለይም። ከመዝፈን ወደ መዘመር፣ ከተናጋሪነት ወደ ጭምትነት፣ የኃጢአት መናኸሪያ ከመሆን ቀስ በቀስ የእግዚአብሔር ማደሪያ ወደ መሆን፣ ከክፋት ወደ ደግነት፣ ወደ በጎነት፣ ወደ መልካምነት፣ ከጥላቻ ሰውን ሁሉ ወደ መውደድ፣ እግዚአብሔርን ወደ ማፍቀር ወደ ላይ፣ ሰውን ሁሉ ወደ መውደድ ወደ ጎን፣ ጠላትን ሁሉ ወደ ፍቅር ወደ ማምጣት ወደ ታች ከኛ አይጠበቅም ወገኖች። የጠላንን በመጥላት እስከ መቼ እንኖራል? አሁን እኛ የእግዚአብሔር መሆን እንችላለን። ማንም ራሱን ከነዚህ ነገር ቢያነጻ ለክብር የሚሆን የተቀደሰ የጌታ ዕቃ ይሆና። እነዚህን ዕቃዎች ተመልከቷቸው። መስቀሉን በሉት። እያንዳንዱ ነገር እዚህ ቤት ሲመጣ ይቀደሳል። እዚህ ቤት መጥቼ ሳልቀደስ የወጣሁት እኔ ብቻ ሆን ይሆን? ሳንቀደስ እየወጣ ሊቀድሰን ሲመጣ መቀደስ ሳንፈልግ እየሄድን ታዲያ እግዚአብሔርን እንዴት ማየት እንችላለን? እርግጠኛ ነኝ ሁላችን እግዚአብሔርን ማየት እንፈልጋለን። እግዚአብሔር የሚታየው ግን በንጽህና ነው። ስጋችን ሲነጻ፣ ነፍሳችን ሲነጻ፣ መንፈሳችን ሲነጻ፣ ንጽሐ ስጋ፣ ንጽሐ ነፍስ፣ ንጽሐ ልቦና ይላሉ። በጣም ብዙ የቅድስና ማዕረጋት በፊታችን እንደ መሰላል ተዘርግተዋል። የትኛው ላይ እንቆማለን ወዳጆቼ? ክርስቲያን ንጹህ ነው የሚሆነው። የተገባ የእግዚአብሔር ዕቃ ነው የሚሆነው። ርኩስንም ነገር አትንኩ፣ እልፍ እልፍ በሉ፣ ርኩስንም ነገር አትንኩ ይላል። ከረከሰው ዓለም ጋር አይረክስም ክርስቲያን። ከቆሸሸው ዓለም ጋር አይቆሸሽም። ጥላቻ ከተሞላው ዓለም ጋር ጥላቻ የለው። ከጸበኛ ዓለም ጋር ጸበኛ አይደለም። መረን የወጣ የኃጢአት ግንኙነት ካለው ዓለም ጋር ኃጢአተኛ አይሆንም። ንጹህ ነው፣ ንጹህ ነው፣ ንጹህ ነው። እሱ ነው ክርስቲያን። ለመቀደስ ለእግዚአብሔር ማደሪያን እሱ ነው እኮ። ሌላ ምን ትርጉም አለው? ጾም ቢጾም ትርጉሙ እሱ ነው። ቅዳሴ ቢቀደስ ትርጉሙ እሱ ነው። በዓል ቢከብር ትርጉሙ እሱ ነው። ከመቀደስ ውጭ ምንም ትርጉም የለም።
ትቀደሱም ዘንድ ፈልጉ። ያለ እርሱ ጌታን ሊያይ የሚችል የለም። ስለዚህ ምን እናድርግ? አሁን መቀደስ እንጀምር። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤታ አይለየን። አሜን።